እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ ከምሽቱ 12 ሰዓት ሆኗል የኢቲቪ ዜና 57 የመጋቢት 18 2017 የዕለተ ሐሙስ የምዕራፍ አንዱ ካሁን ደቂቃ ጀምሮ በቀጥታ ከናንተ ጋር አየር ላይ የሚውል ይሆናል ሮዛ መኮንን አብራችሁ ዜናዎቹን የመራው ቆያለሁ በያላችሁበት መልካም ጊዜ እንድታሳልፉም እንመኛለን አበይት ጉዳዮችን ላስቀድም ለጋራ እሴት ግንባታ በመደበር እሳቤ ለስኬት መትጋት እንደሚገባ የጠቅላይ ሚኒስትሩ ማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። ወጣቱ በሳል የሆነ ማህበራዊ ሚዲያ አጠቃቀምን በመከተል ከግጭት ቀስቃሽ መልእክቶች ራሱን ሊጠብቅ እንደሚገባ ተገለጸ። የቤንሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አሳታፊና ፉክክር የሚታይበት የፖለቲካ አውድ እየተፈጠረ መሆኑን ገለጸ። ከውጭ ፈረንሳይ ለዩክሬን ተጨማሪ ወታደራዊ ድጋፎችን እንደምታደርግ አስታወቀች። የሚሉት አበይት ጉዳዮቻችን ናቸው። ዘገባዎቻችን ወደ እናንተ መሻገራቸውን ይቀጥላሉ። የጃፓን መንግስት ወደ 63,000 ኩንታል አካባቢ አፈር ማዳበሪያ ለኢትዮጵያ ድጋፉን አድርጓል። እዚህ ጉዳይ ላይ ደግሞ ወደ ኋላ ላይ ተጨማሪ ማብራሪያዎችን ልታደርሰን ባልደረባችን ህይወት አበበ በቀጥታ መስመራችን ላይ ተገኝታለች። በኋላ ትቀላቀለናለች። ወደ ሌሎች ዘገባዎቻችን እንሻገራለን። ለጋራ እሴት ግንባታ በመደመር እሳቤ ለስኬት መትጋት እንደሚገባ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት ተናገሩ። በማዕከላዊ ኢትዮጵያ ክልል ውጤታማ ሚዲያና ኮሚኒኬሽን ለገዢ ትርክት በሚል መሪ ሀሳብ ለሚዲያና ኮሚኒኬሽን አመራሮችና ባለሙያዎች ስልጠና እየተሰጠ ነው። ሳምሶን በላይ በማዕከላዊ ኢትዮጵያ ክልል ውጤታማ ሚዲያና ኮሚኒኬሽን ለገዢ ትርክት በሚል መሪ ሀሳብ ለሚዲያና ኮሚኒኬሽን አመራሮችና ባለሙያዎች ስልጠና እየተሰጠ ይገኛል። በዚህ ስልጠና ሙዓዘ ጥበባት ዲያቆን ዳንኤል ክብረት የሚዲያ አካላት ከነጠላ ትርክት ራሳቸውን በማራቅ ገዢ ትርክት ለጋራ ማንነት፣ ለልማትና ለሰላም አበክረው መስራት እንደሚጠበቅባቸው ተናግረዋል። የወል ትርክታችንን እየገነባን የነገ ታሪካችንን እያሳመርን እውን ማድረግ ያስፈልጋል ያሉ ሲሆን የጋራ እሴት ግንባታን በመደመር እሳቤ ለላቀ ስኬት መትጋት ይገባል ሲሉም ገልጸዋል። ለችግሮች ሁሉ መፍትሄ መስጠት የሚችል ስርዓት እንዳለ ገልጸው መንግስት ለሰላም ያለውን ቁርጠኝነት በተግባር ሲያሳይ መቆየቱንና አሁንም በዚሁ መቀጠሉን አብራርተዋል። ያለፉ ቁርሾዎች አሉ። ጥሩ በሽግግር ፍትህ እንፍታው። ያልተግባባንበት አለ። መልካም ለሱ እውቅና የሚሰጥ ስርዓት አለ። ኑ በሀገራዊ ምክክር እንፍታው። አይ ህገ መንግስቱ መሻሻል አለበት። ይቻላል። በህገ መንግስታዊ መልኩ እናሻሽለው። ለችግሮቹ ሁሉ መፍትሄ ሊሰጥ የሚችል ስርዓት እስካለ ድረስ ለምንድን ነው ጠመንጃ የምናነሳው? እስከዛሬ ከመጣንበት ዘመን ግን ሐሳቦችን ለመቀበል ነገሮችን ለመቀበል ሐሳቦችን ብቻ አይደለም ሰዎችንም ለመቀበል እንደዚህ ስርዓት በሩን ክፍት ያደረገ የለም። ብዝሃነታችን ጸጋዎቻችን በመሆናቸው የራሳችንን ማንነት አክብረን የሌሎችንም ማክበር ከሁሉም የሚጠበቅ አቋም ሊሆን ይገባል ብለዋል። የለውጡ ሰሞን አስቡ እስቲ ኢትዮጵያ ውስጥ በትጥቅ ትግል የነበሩ አካላት በሙሉ ጉሮ ሸባይ እየተባለ አይደል የገቡት? በቦሌ እኮ ነው የገቡት። መስቀል አደባባይ ነው እኮ አቀባበል የነበረው። ያውም ደግሞ በኢትዮጵያ ህግ የማይፈቀዱ የሚባሉት እንኳን ሰንደቅ ዓላማዎቻቸውን ጭምር እያውለበለቡ ሲገቡ መንግስት በታጋሽነት ነው ያለው። ከዚህ በላይ ሆደ ሰፊነት ምንድን ነው? ከዚህ በላይ እና አንዳንዴ ምንድነው የሚባለው የነገርም ጡር አለው ይባላል። በፊት የሚቀበል የለም፣ ሐሳብ የሚያስተናግድ የለም፣ እንፈረጃለን ምን እንላለን ነበር የሚባለው። የለም አትፈረጁ ምኑ ግድ የለም ኑ ግቡና ቁጭ ብለን እንነጋገር ሲባልም ደግሞ ካልተቀበለ ይሄ የትርክት ውጤት ነው እንጂ የምንም የሌላ ጉዳይ ሊሆን የሚችልበት ነገር አይደለም። ከሰልጣኞች መካከል አቶ ቶላ ታደሰ በሰጡት አስተያየት ስልጠናው የጋራ ትርክትን በመገንባት አገረ መንግስት ለማጽናት ተጨማሪ አቅም እየፈጠረላቸው መሆኑን ገልጸዋል። ወይዘሮ ምስጋኑ ኃይሉ በበኩላቸው ገዢ ትርክትን በማጎልበት ኢትዮጵያዊ የመተሳሰብ የመረዳዳትና የመከባበር እሴቶቻችንን ማጠናከር ያለውን ፋይዳ ከስልጠናው ግንዛቤ መጨበጣቸውን ተናግረዋል። ትርክት አገር የሚያፈርስ ትርክት አገር የሚገነባ እንደሆነ በአግባቡ ትርክትን የምንጠቀም ከሆነ አገር እንደሚገነባ ትርክትን በተዛባ መንገድ የምንጠቀም ከሆነ አገር የሚያፈርስ እንደሆነ ነው።
ትውልድ ላይ የትውልድ ጋፕ እንደሚፈጥር በርካታ ትርክቶች ኢትዮጵያን ያፈራርሱ እንደሆነ ደግሞ አሁን ትርክትን ይህንን ትርክት እንዴት ማጽናት አለብን የሚል ሰፊ ነገሮችን አይተናል። ነጣጣይ የሆኑ ትርክቶችን ወይም ነጠላ የሆነ ትርክትን ሰርጾ በህብረተሰቡ ዘንድ ከፋፋይ የሆነውን ሀሳብ እይታን እንዲኖር አድርጎናል። ነገር ግን አሁን ሚዲያው ምን ማድረግ አለበት? ሚዲያው ከነጣጣይ ትርክት ይልቅ የሚያሰባስበውን ሀሳብ የጋራ የሆነውን ትርክት ወይም ገዥ ትርክትን ለመገንባት አስተዋጽኦ የጎላ ነው። ስለዚህ ሚዲያ ባለሙያ አመራሩ ምን ማድረግ አለበት? ከከፋፋይ ትርክት ይልቅ የሚያሰባስበውን ተግባር በማስረጽ በህብረተሰቡ ዘንድ ታች ባለው ማህበረሰብ ላይ ወርዶ ግንዛቤ በመፍጠር ገዥ ትርክትን ህብረ ብሔራዊ አንድነትን መገንባት አለብን የሚለውን ትልቅ የሆነ ሀሳብ ነው ዛሬ የተረዳ ነው። ወጣቱ በሳል የሆነ የማህበራዊ ሚዲያ አጠቃቀምን በመከተል ከግጭት ቀስቃሽ መልእክቶች ራሱን ሊጠብቅ እንደሚገባው ተገለጸ። ወጣቶች ማህበራዊ ሚዲያ ላይ የሚወጡ መረጃዎችን በሙሉ ከመውሰድ ይልቅ አጣርተው መጠቀምም ይገባቸዋል ተብሏል። ሜሮን ምትኩ ተጨማሪውን ይዛለች። ማህበራዊ ሚዲያ የሰው ልጅ የዕለት ተዕለት እንቅስቃሴ እንዲሁም አኗኗር ቀላል እያደረገው መጥቷል። አሳን መብላት በብልሃት እንዲሉ ማህበራዊ ሚዲያ በአግባቡ ጥቅም ላይ ካልዋለ በህዝቦች መካከል ልዩነት በማስፋት ግጭት የመፍጠር እድሉ ሰፊ ነው። በአዲስ አበባ ኢዜአ ያነጋገራቸው ወጣቶች ማህበራዊ ሚዲያ ላይ የሚወጡ መረጃዎችን በሙሉ ከመውሰድ ይልቅ አጣርቶ መጠቀም ይገባል ይላሉ። ወጣት ህይወት አምባው እንዳለችውም አንዳንድ ማህበራዊ ሚዲያ ተጠቃሚዎች የተለያየ ዓላማን በመያዝ ሀሰተኛ መረጃዎችን ሲያሰራጩ ይስተዋላል። እነዚህ ሀሰተኛ መረጃዎች ግጭት በመፍጠር ሀገርን ወደ ቀውስ እንዳይወስዱ ሁሉም ኃላፊነቱን ሊወጣ ይገባልም ብላለች። ወጣቶች አሁን ላይ ትኩረት ሰጥተን የሀሰት መረጃዎችን መታገል ያስፈልጋል። የውሸት መረጃ ያልተፈጠረ ያልታየውን በቦታው ላይ ሆነው ያላዩትን ያልሰሩትን ዜና ይሰራሉ። እንደዚህ ተፈጠረ በቃ ግጭትን የሚቀሰቅሱ ነገሮችን ያስተላልፋሉ ሚዲያ ላይ የታዘብኩት ነገር። ስለዚህ እኛ ወጣቶች ደግሞ ሀገራችን ከፍ ማድረግ ያስፈልጋል። በተለይ በእኛ ዘመን ኢትዮጵያ የምትባለው ሀገር ከፍ ብላ እንድትታይ ሚዲያ አጠቃቀማችን ብስለት የተሞላበት መሆን አለበት ብዬ አስባለሁ። በተለይ ደግሞ ትክክለኛ የሚዲያ አማራጮችን እየወሰድን ብንጠቀም ማለት ነው የምፈልገው። ወጣቶች ማህበራዊ ሚዲያን ለምን ዓላማ ነው የምንጠቀመው የሚለውን ቆም ብለን ልናስብ ይገባል ያለው ደግሞ ወጣት ኃይለማርያም ተሰማ ነው። የወጣቱ ማህበራዊ ሚዲያ አጠቃቀም ብስለት የተሞላበት ሊሆን እንደሚገባ በማሳሰብ ሚዲያውን ለበጎ ነገር በመጠቀም ሀገር እንድታተርፍ ማድረግ የሁልጊዜ ስራችን ሊሆን ይገባል ብለዋል። ወጣቶች ለቢዝነስ መጠቀም ይችላሉ፣ ለእውቀት ራሳቸውን ለማሳደግ አእምሯቸውን ለማነጽ እና ለልዩ ልዩ ነገሮች መረጃ ለመለዋወጥ ሊጠቀሙበት ይችላሉ። ከዛ ባለፈ ግን ሀገር ለማይጠቅም ቦታም ባይሰጥ ጥሩ ነው ብዬ አስባለሁ። ለሀገር ሰላም ደግሞ ሚዲያውን ሶሻል ሚዲያውን በአግባቡ ኮንትሮል ማድረግ ያስፈልጋል። በማህበራዊ ሚዲያ በርካታ ተከታዮችን ማፍራት መቻሉን የጠቀሰው ወጣት በረከት ከበደ በበኩሉ በማህበራዊ ሚዲያው የሚያስተላልፈው መልእክት ለሀገርና ለሕዝብ ምን ያህል ይጠቅማል የሚለውን የመመዘን ልምድ እንዳለው ገልጿል። እንደራሰም ከሆነ ብዙ ፎሎወር ያለኝ አካውንት አለኝ። ነገር ግን እዛ ላይ ማሰራጨት ያለብኝ ምንድነው? ሀገርቷን የጠቀምኳት ነው ወይስ የጠቀምኳት አይደለም የሚለውን ነገር በዚሁ ላይ ማየት ያስፈልጋል ማለት ነው። ከዚህ ጋር ተያይዞ የሚሰራጩ ነገሮች በረናችን ላይ ያው ለሀገር ግንባታ ነው መንግስትም እየሰራ ያለው። ለሀገር ግንባታ እስከሆነ ድረስ ደግሞ ግጭት ቀዝቃሽ የሚሆኑ ነገሮች ከነዛ መቆጠብ ያስፈልጋል ማለት ነው። ስለዚህ ይሄንም ደግሞ ለኔ ብቻ አይደለም ለሌላ ወጣቶችም እኔ ደግሞ ትምህርትም ጭምር እየሰጧቸው ነው ማለት ነው። ወጣት መንበረ መልኬ እንዳለው ወጣቱ ማህበራዊ ሚዲያን በመጠቀም ለሀገር የሚጠቅምን ገንቢ ሚና እንዲጫወት ግንዛቤን የማስፋት ስራ ሊጠናከር ይገባል። ለዚህም ባለድርሻ አካላት የአቅም ግንባታ ስልጠናዎችን መስጠት ላይ በልዩ ትኩረት ሊሰሩ እንደሚገባም አሳስቧል። ሶሻል ሚዲያ ለበጎም ለመጥፎ የሚጠቀሙ አለና እኛ ወጣቶች ላይ ግንዛቤ መፍጠር ያለብን ለበጎ ነገር መዋል እንዳለባቸው በርካታ ተግባራትን እንዲሸጡ ቀጣይ ላይ እየተሰራ ያለበት ሂደትም አለ። አሁንም በደንብ ስልጠናዎችን በማዘጋጀት መስጠትና ማሰልጠን ያስፈልጋል። ወጣቱ በሳል የሆነ የማህበራዊ ሚዲያ አጠቃቀምን በመከተል ከግጭት ቀስቃሽ መልእክቶች ራሱን ሊጠብቅ ይገባል።
የቤኒሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት አሳታፊና ፉክክር የሚታይበት የፖለቲካ አውድ እየተፈጠረ መሆኑን ገለጸ። በክልሉ 10 የፖለቲካ ፓርቲዎች በሰላማዊ መንገድ እየተንቀሳቀሱ መሆኑን ተገልጿል። እድሉ ፈቀደ። በቤኒሻንጉል ጉሙዝ ክልል 10 የፖለቲካ ፓርቲዎች በሰላማዊ መንገድ እየተንቀሳቀሱ መሆኑን የክልሉ የፖለቲካ ፓርቲዎች ገልጸዋል። የጋራ ምክር ቤቱ ሰብሳቢና የቤኒሻንጉል ሕዝቦች ነጻነት ንቅናቄ ብሔንን ፓርቲ ሊቀመንበር አብዱሰላም ሸንገል ሀገራዊ ለውጡን ተከትለው በተለይም በክልሉ ያለውን የፖለቲካ እንቅስቃሴ በተመለከተም ከኢዜአ ጋር ቆይታ አድርገዋል። በክልሉ 10 የፖለቲካ ፓርቲዎች በሰላማዊ መንገድ እየተንቀሳቀሱ መሆኑን የጠቀሱት አብዱሰላም የዚህ ተሳትፎ መሰረቱ የፖለቲካ ምህዳሩ እየሰፋና በሀሳብ የበላይነት በክርክር የሚያምን ትውልድ እየተፈጠረ በመምጣቱ መሆኑን ተናግረዋል። ፖለቲካ ምህዳር አንጻር በሚናይበት ጊዜ ከበፊቱ የተሻለ ነገር አለ ብሎ መውሰድ ይቻላል። እኔ በኢህአዴግ ጊዜም በአሁኑ በብልጽግና ዘመንም በተፎካካሪነት ወይ በተቃዋሚነት ነበር የሚሳተፍና ሁለቱንም በደንብ አውቋቸዋለሁ ማለት ነው። ከዚህ በፊት እንደፈለግ ወረዳዎችን ሄደ አባላቶችን አደራጅተ ቢሮ ከፍተ መስራት አትችልም። በዚህ በብልጽግና ወቅት የምንነጋገርበት መድረክ በመኖሩ ስላለን እሱንም እየተነጋገርን በየጊዜው ውይይት ያደረግ ብዙ መሻሻሎችን አሁን አለ። በአሁኑ ጊዜ አንድ ተፎካካሪ ፓርቲ በተለይ በክልላችን አንድ ወረዳ ላይ ቢሮ ሊክፈት አደረጃጀት ልፍጠር ብል እና እንቅስቃሴ ቢያደርግ የሚከለክለው አካል የለም። የፖለቲካ ፓርቲዎች ዋነኛ ዓላማ የህዝብን አንድነት ማጠናከር፣ የሀገሪቱን ሰላምና ልማትን ማስቀጠል መሆኑን ጠቅሰው በሀገራዊ ብሔራዊ ጥቅምና ሉዓላዊነት ላይ ልዩነት ሊኖር አይገባም ብለዋል። ሀገር በፖለቲካ ብቻ ማሳደግ አይቻልም፣ ጎን ለጎን ልማትም ሲኖር ነው። ስለዚህ የሀገሪቱን መንግስት ወይ የክልሉ መንግስት በሚያወጣቸው የልማት እቅዶች በተለይ የጋራ በሚያደርጉ ጉዳዮች ላይ የፖለቲካ ፓርቲዎች የራሳቸውን እቅድ አውጥቶ ከክልሉ መንግስት ጋር በተለይ ህብረተሰብን ኑሮ ሊቀይሩ በሚችሉ ጉዳዮች ላይ በትብብር መስራት አለበት ብዬ አምናለሁ። የክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ከክልሉ መንግስት ጋር ውይይት ለማድረግ በሚፈልጉበት ጊዜ ምቹ ሁኔታዎች መኖራቸውንና የሚያጋጥሙ ችግሮችን በንግግር እየፈቱ መሆኑንም ተናግረዋል። እንደ ጋራ ምክር ቤት እንግዲህ እዛ ያሉትን የተለያዩ የፖለቲካ ፓርቲ አመራሮች የተቀናጀ ሀሳብ ይዘን ነው ለአገሪቱ መሪዎችን ፊት ቀርበን የምንወያየው ማለት ነው። ስለዚህ ይዘን የምንሄደውን ሀሳብ የተደራጀና በሳል ሀሳብ ነው። ለሀገር ግንባታ፣ ለልማቱም፣ ለሰላሙም ጥሩ አስተዋጽኦ የሚያበረክቱ ሀሳቦች ነው ያለው። የተፎካካሪ ፖለቲካ ፓርቲዎች በሀሳብና ሰላማዊ መንገድን ተጠቅመው ለሀገሪቱ ሁለንተናዊ እድገት እያደረጉት ያለውን ተሳትፎ አጠናክረው እንዲቀጥሉም ጠቅሰዋል። በቤኒሻንጉል ጉሙዝ ክልል ብልጽግና ፓርቲና ሌሎች 9 ፓርቲዎች የክልሉ የፖለቲካ ፓርቲ የጋራ ምክር ቤት አባል ናቸው። ዘገባዎቻችን ቀጥለዋል። የጃፓን መንግስት 63,000 ኩንታል የአፈር ማዳበሪያ ለኢትዮጵያ ድጋፍ አደረገ። ግብርና ሚኒስትር ዴኤታ ሶፊያ ካሳ በርክክብ መድረኩ ላይ የጃፓን መንግስት ስላደረገው እርዳታ ምስጋናቸውን አቅርበዋል። በኢትዮጵያ የጃፓን አምባሳደር ሺቢታ ሂሮናሪ መንግስታቸው ግብርናን ጨምሮ በተለያዩ ዘርፎች የሚያደርገውን ድጋፍ እንደሚቀጥልም ተናግረዋል። እዚህ ርዕሰ ጉዳይ ላይ ነው የምንቆየው። የተወዳችሁ ተመልካቾቻችን ተጨማሪ የሆነ ማብራሪያ በዚሁ ርዕሰ ጉዳይ ላይ ልታጋራን ሪፖርተራችን ህይወት አበበ በቀጥታ መስመራችን ላይ አግኝተናታል። ከሷ ጋር እንቆያለን። እንዴት አምሽተሻል ህይወት? ቀደም ሲል እንዳለው እንግዲህ የጃፓን መንግስት የአፈር ማዳበሪያ ድጋፍ አድርጓልና ይህ ድጋፍ በግብርናው ዘርፍ ላይ በተለይ ምርትና ምርታማነትን በማሳደግ ረገድ ሊፈጥር የሚችለው አቅም እንዴት ይገለጻል? አመሰግናለሁ ሮዛ። እንግዲህ የጃፓን መንግስት በዛሬው ዕለት ለኢትዮጵያ ያደረገው የዩሪያ የአፈር ማዳበሪያ ድጋፍን ነው። እንግዲህ ኢትዮጵያና ጃፓን በተለያዩ ዘርፎች በጋራ እየሰሩ እንደሆነ ይታወቃል። በትምህርት፣ በጤና እንዲሁም ደግሞ በግብርናው ዘርፍ በጋራ ብዙ ነገሮችን እየሰሩ ነው የሚገኙት። እንግዲህ ዛሬ የተደረገው ድጋፍም በዋናነት ከኢኮኖሚና ከማህበራዊ እድገት ጋር የተገናኘ ፕሮግራም እንደሆነ ነው በመድረኩ ላይ የተገለጸው። እንግዲህ መጠኑም ወደ 63,000 ኩንታል አካባቢ እንደሆነ ነው የተነሳው። በመድረኩ ላይ ንግግር ያደረጉት የግብርና ሚኒስትር ዴኤታ ሶፊያ ካሳ
እንግዲህ ኢትዮጵያ የግብርናውን ዘርፍ ለማዘመን በርካታ ስራዎችን እየሰራች እንደምትገኝ እንግዲህ አንስተዋል። በየአመቱም እንግዲህ በዚህ አመትም ከ20 ሚሊዮን ኩንታል በላይ ማዳበሪያ ከውጭ ወደ ሀገር ውስጥ እንደምታስገባም ነው ያነሱት። ታዲያ በዛሬው ዕለት በጃፓን መንግስት የተደረገው ድጋፍ ይህንን ያግዛል ብለዋል። እንዲሁም ደግሞ በቀጣይ በዚሁ ዘርፍ ላይ በግብርናው ላይ የሚሰሩ ስራዎችን በደንብ ትኩረት እንዲያገኙ ያግዛልም የሚል ሀሳብን አንስተዋል። እንግዲህ ሌላው በመድረኩ ላይ የተነሳው ሀሳብ እንግዲህ ሁለቱ ሀገራት ያላቸው ጠንካራ የሆነ ግንኙነትን ለማስቀጠል በዚህ በግብርናው ዘርፍ ላይ ያለው ሁኔታ በጣም አጋዥ እንደሆነም ተነስቷል። በኢትዮጵያ የጃፓን አምባሳደር ሺባታ ሂሮኖሪም እንግዲህ በመድረኩ ላይ ያነሱት ሀሳብ ሁለቱ ሀገራት በግብርናው ዘርፍ ላይ በርካታ ስራዎችን እየሰሩ እንደሆነ አንስተዋል። በተለይ ደግሞ ባለፉት 15 ዓመታት በሩዝ ምርት ላይ ያለውን እንግዲህ ምርቱን ለማሳደግ የሚሰራው ስራ ላይ ሀገራቸው ብዙ ነገሮችን ለኢትዮጵያ እያደረገ እንደሆነም ነው ያነሱት። በሀገራችን እንግዲህ የግብርናው ዘርፍ ለኢኮኖሚው ያለው አስተዋጽኦ ግዙፍ መሆኑን አንስተዋል። እንግዲህ ለዚህም የጃፓን መንግስት ቀጣይነት ያለው ድጋፍን እንደሚያደርግ ነው ያነሱት። እንግዲህ በዛሬው ዕለት የተደረገውም የዩሪያ የአፈር ማዳበሪያ ድጋፍ በጣም ለሚያስፈልጋቸው አርሶ አደሮች ይደርሳል የሚል እምነት እንዳላቸውም ነው እንግዲህ በመድረኩ ላይ ያነሱት። መልካም እናመሰግናለን ህይወት አበበ። መልካም ምሽት። ኢቲቪ ዜና 57 ምዕራፍ 1 ላይ ነው የምትገኙት። ዘገባዎቻችን ቀጥለዋል። በኢትዮጵያ የጋዜጠኝነት ዘርፍ ላይ የአካል ጉዳተኝነቱ ሳይገድበው የራሱን የሆነ ጉልህ አሻራ ማሳረፍ የቻለና ለብዙዎች የይቻላል መንፈስን በተግባር ስላሳየ ጋዜጠኛ ልናነሳ ነው። አካል ጉዳተኛ ጋዜጠኛው ተስፋዬ ገብረ ማርያም ነው። ይህ ጋዜጠኛ በሰራው ስራ የመኪና ሽልማትም ተበርክቶለታል። ሪፖርተራችን እስከዳር ይኩኖ አምላክ ጋዜጠኛውን አነጋግራ ተከታዩን ታጋራናለች። ከራሱ አንደበት ተከታትለን እንመለስ። አመሰግናለሁ። ተስፋዬ ገብረ ማርያም እባላለሁኝ። የቲዲኤስ መልቲ ሚዲያ ኃላፊነት የተወሰነ ግል ማህበር ዋና ዳይሬክተር እንዲሁም የአራዳ 95.1 አዲስ መንገድ የሚል የሬዲዮ ፕሮግራም ዋና አዘጋጅ ነው። ሰላም ሰላም፣ ጤና ይስጥልኝ ክቡራትና ክቡራን። የአዲስ መንገድ የሬዲዮ ፕሮግራም ተጀምሯል። አዲስ መንገድ የሬዲዮ ፕሮግራም በአራዳ 95.1 ላይ ዘወትር ሮብ ከ10 ሰዓት እስከ 11 ሰዓት የሚያቀርብላችሁ ፕሮግራም ነው። የተወለድኩት ባሌ ጎባ ነው። ተስፋዬ እንደ ማንኛውም ሕፃን ልጅ እስከ 6 ዓመቱ ሲሯራጥ ሲቦርቅ ያደገ ልጅ ነው። ከ6 ዓመት በኋላ ነው በተሳሳተ መርፌ ምክንያት ለአካል ጉዳት እየተዳረኩት። ከ6 ዓመት በኋላ በደረት የሚሳብ ቁጭ ማለት የማይችል ልጅ የነበረ ነው። ከዛ በኋላ እኔን ለማዳን ብዙ ቦታዎች ጸበል ሳይቀር ሆስፒታል ሳይቀር ብዙ ቦታ ሄደዋል። ግን ምንም ሊሆን አልቻለም። መዳረሻዬን ያደረኩት ያው ብዙዎች የሚያውቁት ቼሻየር ኢትዮጵያ ነው። ቼሻየር ሆምስ ነው። እዛ ደግሞ የቴክኖሎጂ ተጠቃሚ ለመሆኑም እድሉን አግኝቻለሁ። በተለይ ደግሞ ሁለት እግሮቼ ደግሞ ሆስፒታል ይድናል ብለው ኦፕራሲዮን ሲያደርጉት ሁለት እግሮቼ ደም ፈሰሳቸው። ከጥቅም ውጭ ነው የወጡት። እግሬ ሰለለ ማለት ነው። ስለዚህ ይህንን የእግሬ የሰለለውን አንዱ እግሬ ላይ 3 ኪሎ ግራም የሚመዝን ነው፣ ሌላኛው 3 ኪሎ ግራም ነው። 6 ኪሎ ግራም የሚመዝን ብረት ጫማ ተሸክሜ መንቀሳቀስ የጀመርኩት ከልጅነቴ ጀምሮ ነው ማለት። ጆርናሊዝምን የማጥናት በጣም ፍላጎት ነበረኝ፣ ግን በግል ዩኒቨርሲቲ አሳክቼዋለሁኝ። እንግዲህ ጋዜጠኝነትን የጀመርኩት ደግሞ ኢትዮጵያ ሬዲዮ ቅዳሜ መዝናኛ ላይ የወጣት ፕሮግራም ላይ የወጣቶች ፕሮግራም ላይ እንግዲህ ኢቢሲ የሚገኘው አንዱ በስሩ የኢትዮጵያ ሬዲዮና ኤፍኤም አዲስ 97.1 እንደመሆኑ መጠን እዛ ላይ ተስፋዬ ገብረ ማርያም ከደብረ ዘይት እየተባለ ጽሁፍ የሚቀርብልኝ ነበር። እኔም በድምጽ አቀርብ ነበረ። አሁን ላይ ደግሞ አራዳ 95.1 የሚል ጣቢያ ላይ አዲስ መንገድ ሮብ ከ10 ሰዓት እስከ 11 ሰዓት የአየር ሰዓት ሰጥተውኛል። የኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበርን መስርተናል። እንደምታውቂው በግል ከምትሮጪ ይልቅ በማህበር የምትጮኸው ጩኸት የበለጠ ተጽዕኖ ያሳድራል። የተለያዩ አካል ጉዳተኞች ማህበራዊ ችግሮቻቸውን እያነሳን ማነጋገር፣ ማዋየት ላይ ሰፊ ተሳትፎ አድርጊያለሁ ሚዲያው ላይ። በተጨማሪም የተለያዩ መድረኮችን እናዘጋጃለን። በወር አንድ ጊዜ ወይ በሁለት ወር አንድ ጊዜ የተለያዩ አዳራሾችን እየፈለግን አካል ጉዳተኛ የሆኑ በህይወታቸው ሊያስተምሩን የሚችሉ ሊያነቃቁን የሚችሉ ጉዳት አልባው ማህበረሰብ ከነሱ የሚማርበትን መድረክ በማዘጋጀት ስራዎችን እየሰራው ነው የሚገኘው። ክራንች ማግኘት አሁንም ብርቅ ነው እዚህ ሀገር ላይ እንደምታውቂው። ዊልቸር የሌላቸው ሰዎች አሉ።
ለዓይነ ስውራን ዋይት ኬን ነጭ በትር አልፎ እንኳን ስማርት ቴክኖሎጂ የሚባል አለ እንደምታውቂውና እነዚህ ነገሮችን ድጋፍ እንዲያገኙ በሶሻል ሚዲያው ላይ ሌላም ተጽዕኖ በማሳደር ስራዎችን እየሰራ ነው የምንገኘው። ያው መጋቢት 13 በሚሊኒየም አዳራሽ በጣም በርካታ ጥሪ የተደረገላቸው እንግዶች ባሉበት ያው የመኪና ሽልማቱ ተበረከተ። ለብዙዎች የጽናት ምሳሌ የሆነውን ጋዜጠኛ ታሪክ ነው ወደ እናንተ ያሻገርንላችሁ። እንቀጥላለን። አሁንም የመንግስት ኮሚኒኬሽን አገልግሎት የፍቼ ጨምበላላ ዘመን መለወጫ በዓል ከሀገር ሀብቶችና ቅርሶች መካከል አንዱ ነው ሲል ገለጸ። ከተባበሩት መንግስታት የትምህርት የሳይንስና ባህል ማዕከል ወይም ባህል ድርጅት ዩኔስኮ የማይዳሰሱ ቅርሶች መካከል ተመዝግቦ የሚገኘው የፍቼ ጨምበላላ የዘመን መለወጫ በዓል ከሀገር ሀብቶችና ቅርሶች መካከል አንዱ ስለመሆኑ ነው በመግለጫ ያነሳው። በዓሉ ዘንድሮ በሲዳማ ክልል ሐዋሳ ከተማ ዛሬ መጋቢት 18 በሲዳማ ባህል አዳራሽ ተከብሯል። እንዲሁም ነገ መጋቢት 19 2017 ደግሞ በሶሬሳ ጉዱማሌ በተለያዩ ትዕይንቶች ታጅቦ እንደሚከበርም መግለጫው ጠቁሟል። ፍቼ ጨምበላላ በሲዳማ ህዝብ ዘንድ የአዲስ ዘመን መለወጫና ማብሰሪያ ሆኖ የሚከበር በዓል ነው። ፍቼ ጨምበላላ የአብሮነት፣ የሰላም፣ የፍቅርና የመረዳዳት እሴቶች ጎልተው የሚታዩበትም ነው። በዓሉ የሲዳማ ህዝብ ዘመን መለወጫ በዓል ብቻም ሳይሆን የነበረ ቂምና ቁርሾ ተወግዶ ይቅርታ የሚሰፍንበት የእርቅና የሰላም ባህላዊ ትውፊትም ነው ብሏል በመግለጫው። በዓሉ ለሀገር ግንባታና የወል ትርክትን ለመገንባት የሚኖረው ሚና ጉልህ መሆኑንም ገልጿል። ስለሆነም መልካም ታሪካዊና ባህላዊ እሴቱን ጠብቆ ወደ ቀጣዩ ትውልድ እንዲሸጋገር ሁሉም ኢትዮጵያዊ ኃላፊነቱን ሊወጣ ይገባል ብሏል የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ። የቻይና ብሔራዊ ሬዲዮና ቴሌቪዥን አስተዳደር ከኢቢሲ ጋር የአቅም ግንባታና ቴክኖሎጂ ሽግግርን ጨምሮ በጋራ መስራት በሚቻልባቸው ጉዳዮች ላይ መከረ። የቻይና ብሔራዊ ሬዲዮና ቴሌቪዥን አስተዳደር ከፍተኛ አመራሮች የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጎብኝተዋል። በጉብኝታቸው ወቅት ኢቢሲ በዘመናዊ መንገድ ከመደራጀቱን ባሻገር ባለው ሰፊ ተደራሽነትና እያመጣቸው ባሉ የፕሮግራም አቀራረብ ለውጦች በአፍሪካ ተወዳዳሪ ሚዲያ መሆን እንዳስቻለው ገልጸዋል። በቻይና የሚገኙ መንግስታዊ መገናኛ ብዙኃንን የሚቆጣጠር ተቋም ሲሆን ከነዚህ መሀል የቻይና ማዕከላዊ ቴሌቪዥን፣ የቻይና ብሔራዊ ሬዲዮ፣ የቻይና ዓለም አቀፍ ሬዲዮን ጨምሮ የተለያዩ የፊልምና የቴሌቪዥን ስቱዲዮዎችም ተጠቃሽ ናቸው። የሰውን ሕይወት ለመታደግ ህብረተሰቡ በበጎ ፍቃድ ደም የመለገስ ግንዛቤና ባህሉን ሊያዳብር እንደሚገባ በትግራይ ጤና ቢሮ የመቀለ ደም ባንክ አሳሰበ። ደም ባንኩ ከበጎ ደም ለጋሾች በቂ ደም መሰብሰብ ባለመቻሉ በመቀለ ከተማ ለሚገኙ 32 የመንግስትና የግል ሆስፒታሎች የሚያስፈልጋቸውን ደም ለማቅረብ እንዳልቻል አስታውቋል። በትግራይ ክልል ጤና ቢሮ የመቀለ ደም ባንክ አስተባባሪ መኮንን አስፋ በ2017 በጀት ዓመት 14000 ዩኒት ደም ለመሰብሰብ ታቅደው አሁን ላይ 7000 ዩኒት ብቻ መሰብሰቡን ገልጸዋል። ከሆስፒታሎች ፍላጎት አንጻር ይህ በቂ ደም መሰብሰብ ባለመቻሉ በተለያዩ በሽታዎች ምክንያት የሚከሰተው ሞት መከላከል አልተቻለም። ህብረተሰቡም ይህንን ተገንዝቦ በፍቃደኝነት ደም ሊለግስ ይገባልም ብለዋል። ዘገባው የሪፖርተራችን ገብረ እግዚአብሔር ኃይሉ ነው። ወደ ዝርዝር ዘገባዎቻችን እንሻገር። የባህር ዳር ከተማ የኮሪደር ልማት በርካታ ልምዶች የተገኙበት መሆኑ ተገለጸ። የከተማዋ የኮሪደር ልማት በጥራትና ፍጥነት የማጠናቀቅ የስራ ባህል ልምምድን ለማስፋትም ጥረት እየተደረገ መሆኑ ተመላክቷል። ራሄል ፍሬው በባህር ዳር ከተማ የ3.5 ኪሎ ሜትር የኮሪደር ልማትና የ22.5 ኪሎ ሜትር የአስፋልት መንገዶች ግንባታ እየተከናወነ ነው። የኮሪደር ልማትና ሌሎች የመሰረተ ልማት ስራዎች ለወጣቶች የስራ ዕድል የፈጠሩና የከተማን ውበት ያደመቀ ስለመሆኑ ነዋሪዎቿ ለኢቲቪ ተናግረዋል። ይሄ ኮሪደር ልማት ከዚህም በላይ ይለማል፣ ከዚህም በላይ መልማት የሚችል ነው። በቃ ውቢቱ ባህር ዳር በጣም ከዚህም በላይ መልማት፣ ሰላሟን ካገኘች ትለማለች። የኮሪደር ልማታችን ደግሞ አሁን ባለው ሁኔታ መንግስታችን ባደረገው ልማት ከማህበረሰቡ ሰላም ፈላጊው ጋር ባደረገው ትግል በቃ ማህበረሰቡ ጣናን እንዲህ አይደለም ማህበረሰቡ ተወላጁ የሌላ ሀገር ሁላ መጥቶ እንዲጎበኛት ተደርጓል። ከተማዋን ጥሩ አድርገን እያለን ማለት ነው። እኛ ያለው ነገር የድሮ ከተማና የሆነ ከተማ ይታየን፣ አዲስ ከተማ እየሰራን ማለት ነው የሚቻለው። አሁን ጥሩ ግንባታ ነው፣ አዲስ ከተማ እያለ ነው። ህብረተሰቡም ሲያልፍም እያመሰገነ ነው የሚሄድ። አሁን በዚህ የሚያልፈው ሰው እያመሰገነ ነው የሚሄድ። በጣም በዚህ ቀጥሉ በርቱ እያለን ነው የሚሄድ። እናንተም እንደምታዩት ጥራት ያለውና ውብ የሆነች ከተማ አድርገናታል ነው የምንልኛ። ገና እዚህ የተሻለ ነገር ብዙ ነገር የሚቀርም አለ፣ እሱም እያስተካከልን እየሰራን እንሄዳለን። በተለይም የከተማዋ የኮሪደር ልማት ስራ የወጣቶችን የስራ ባህል የቀየረ ስለመሆኑ የፕሮጀክቱ ኃላፊ ተስፋለም አድባሩ ገልጿል። 90.6% ደርሷል ፕሮጀክቱ። በዋነኝነት የሚቀረው የከለር አስፋልት ስራው ነው የሚቀረው። ስለዚህ ፕሮጀክቱ ስንገነባ የነበረው ነባራዊ ሁኔታ እውነቱን ለመናገር በጸጥታ ችግርም ውስጥ ሆነን
የቀንም ስራ የሌሊትም ማለትም 7/24ን ተግባራዊ ስናደርግ የነበርነን በዋነኝነት በሌሊት ሊሰሩ ቢችሉ ስራዎች እነማን ናቸው ተብሎ ተለይተው ሙሉ የሌሊት ክሩ ለብቻው የቀንም ክሩ ለብቻው ተቋቁሞ ስንገነባ የነበረው በባህር ዳር ከተማ እየተገነቡ ከሚገኙ የመንገድ ፕሮጀክቶች አንዱ በሆነው ከሰብስቴሽን በማርዳ አድርጎ ኤርፖርት መንገድ ላይ ነው የምንገኘው። በዚህ ስፍራ የመንገድ ፕሮጀክቱ በምን ፍጥነት እየሄደ ነው? ፕሮጀክቱ አጠቃላይ 8.5 ኪሎ ሜትር በ40 ሜትር የባይስክልና የእግረኛ መንገድን ጨምሮ ኬሬጆይ ደግሞ እንደምታዩት ሰፊ የሆነ እስከ 3 ተሽከርካሪ ባንድ ሌን ማሳለፍ የሚችል በሁለት ዳይሬክሽን 21 ሜትር ስፋት ያለው የመኪና ማሳለፊያ መንገድ አለ። አሁን የምንገኘው የሁለተኛ ዓመቱ ላይ ነው። በጥራትና በፍጥነት እየተሰሩ ካሉ የከተማ አስተዳደር መንገዶች አንዱ የኛ መንገድ ነው እዚህ ጋር እንደምታዩት ማለት ነው። ስለዚህ በተያዘለት የጊዜ ገደብ በሚፈለገው ጥራት ሰርተን ለማስረከብ ነው እየሰራን ያለ ነው። የባህር ዳር ከተማ የኮሪደርና የአስፋልት መንገዶች ስራ ለወጣቶች የስራ እድል እየፈጠረና በፍጥነት እየተከናወነ መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የክልሉ ከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ይህንን ተሞክሮ በሌሎች ከተሞች ለማስፋት እየተሰራ ነው ይላሉ። በባህር ዳር የተጀመረው ኮሪደር ልማት በተለይ ሰው ተኮር ነው። ቀንና ከማታ እየተሰራ ነው ያለው። ከዛ በተጨማሪ ደግሞ ዋናው ለዚህ ግብአት የሚውሉ የተለያዩ የእንጨትም የብረት ምርቶች እዚሁ በክልሉና በባህር ዳር ከተማ የሚመረቱ ምርቶች ናቸው። በአጠቃላይ በክልላችን በ8ቱም ከተማ ሪጂኦፖሊታን ከተሞች ኮሪደር ልማት ተጀምሯል ማለት ይቻላል። የባህር ዳር ከተማ የመጀመሪያው ምዕራፍ የ3.5 ኪሎ ሜትር የኮሪደር ልማትን ጨምሮ የ22 ኪሎ ሜትር የኮሪደር ልማትና የአስፋልት መንገዶች ግንባታ በመከናወን ላይ ይገኛል። ለኢቲቪ ራሄል ፍሬው ባህር ዳር። ያለፉት 7 ዓመታት የኢትዮጵያ የዲፕሎማሲው መስክ ጉዞ በድሎች እንዲሁም በፈተናዎች የታጀበ ነው። በእነዚህ ዓመታት በጉልህ ከሚነሱ የኢትዮጵያ ዲፕሎማሲ ስኬቶች መካከል ኢትዮጵያ ብሪክስ ፕላስን መቀላቀሉ አንዱ ነው። ከብሪክስ ፕላስ ባለፈ ታዲያ የታላቁ ህዳሴ ግድብ ግንባታን ተከትሎ ደግሞ ከዓለም አቀፉ ማህበረሰብ የደረሰባት ግፊት ዲፕሎማሲ ጫና ውስጥ ከከተታት አንደኛው አድርገን የምንወስደው ነው። ወንደሰን አፈወርቅ መለስ ብሎ እነዚህን ዓመታት ያስዳስሰናል። አዲስ አበባ የአፍሪካ ህብረት መቀመጫ የተለያዩ ዓለም አቀፍ ተቋማት መገኛ ናት። ከኒውዮርክና ጄኔቫ በመቀጠልም ሶስተኛዋ የዲፕሎማሲ ማዕከል በመሆን እያገለገለች ነው። ኢትዮጵያም በዲፕሎማሲው መስክ የቀደመ ወረቷን አስቀጥላ በውጭ ግንኙነት ስራዎቿም ጥቅሞቿን እንድታስከብር የሚያደርጉ ጉዞዎችን ባለፉት 7 ዓመታት አድርጋለች። በ2010 የመጣውን የመንግስት ለውጥ ተከትሎም የሀገሪቱ የዲፕሎማሲ መስክ 2 መልኮችን አሳልፏል። አንደኛው በድል የታጀበ ስኬት ሲሆን፣ ሌላኛው መልኩ ደግሞ ጫናና ፈተና ነው። ኢትዮጵያ አሁን ላይ እየተከተለች ያለችው የውጭ ግንኙነት አካሄድ ለጎረቤት ሀገራት ቅድሚያን የሚሰጥ ነው። በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ አቶ ኃይለማርያም ደሳለኝን ተክተው ወደ ስልጣን በመጡበት ወቅት ሀገሪቱ ከጎረቤት ሀገራት ጋር ያላትን ግንኙነቶች ለማሻሻል የሚያስችሉ ስራዎችን ሰርተዋል። በዚህ ረገድ በዘመነ ኢህአዴግ ከኤርትራ ጋር የነበረውን አካሄድ ለመለወጥ አስመራ ድረስ በመጓዝ ለሰላም እጃቸውን በመዘርጋት የረጅም ዓመታት ቁርሾን ወደ ሰላም የለወጠ ድፍረት የተሞላበት እርምጃን ወስደዋል። በወቅቱ በተሰራው ስራም ከኤርትራ ጋር መልካም ግንኙነትን ዳግም ማስጀመር ተችሏል። በአስመራ ያየነው ፍቅር ለኛ ስንቅ ነው። በጎረቤት ሀገራት መካከል ያለውን ቅሬታ ለመፍታትና ግንኙነታቸውን እንዲያሻሽሉ ለማስቻልም ኢትዮጵያ የተጫወተቻቸው ሚናዎችም አስመዝግነዋታል። ኢትዮጵያን በተባበረ ክንድ እየገነቡት የሚገኙት ታላቁ የኢትዮጵያ ህዳሴ ግድብ አሁን የመጨረሻው ምዕራፍ ላይ ድረስ እንጂ በዲፕሎማሲው መስክ ፈታኝ ከሆኑ ጉዳዮች መካከል አንደኛው ነው። በብዙ ችግሮች ተተብትቦ የነበረውን የዚህን ታላቅ ፕሮጀክት ችግር መፍታትና ግንባታውን ማፋጠን ትልቅ የፖለቲካ ውሳኔና ቁርጠኝነትን ይጠይቅ ነበር። ከዚህ በተጨማሪ በአባይ ወንዝ ላይ ግብጽ ስታካሄድ የኖረችው ኢፍትሐዊ አካሄድ ጫና ለማሳደር ያልፈነቀለችውም ድንጋይ አልነበረም። ኢትዮጵያ በሌሎች ሀገራት ላይ ተደርጎ በማይታወቅ ሁኔታም በምትገነባው ግድብ የተነሳ በተደጋጋሚ ጊዜ የጸጥታው ምክር ቤት ተሰብስቦባታል። Mr. President, we are dealing with a hydroelectric dam project
which is not the first of its kind in Africa or in the world. የግድቡ የድርድር ሂደትም ወደ ሌሎች ሀያላን ሀገራት ሄደበትና ያልተገባ ጫና ኢትዮጵያ የደረሰባት ሂደትም የሚረሳ አይደለም። ኋላ ላይ ያካሄድ በኢትዮጵያ ልጆች የዲፕሎማሲ ተጋድሎ ተቀልብሶ ድርድሩ ወደ አፍሪካ የተመለሰበት መንገድም በብዙዎች የተደነቀ ነው። ከ1990ዎቹ አንስቶ ኢትዮጵያ የአባይ ወንዝ ተፋሰስ ሀገራት ተጠቃሚ የሚሆኑበት የትብብር መድረክ እንዲኖር ተንቀሳቅሳለች። ይህ እንቅስቃሴዋም ፍሬ አፍርቶ የናይል ወንዝ የትብብር ማዕቀፍ ስምምነት ከጥቅምት 3 ቀን 2017 ዓ.ም ጀምሮ ወደ ተፈጻሚነት መግባቱ የዲፕሎማሲ ጥረቷ ሌላኛው ስኬቷ ነው። በ2012 ዓ.ም በሰሜኑ ኢትዮጵያ ክፍል የተቀሰቀሰው ግጭት የኢትዮጵያ ዲፕሎማሲ ጫና ውስጥ እንዲወድቅ ያደረገ ነው። ከተለያዩ ወገኖች አግባብ አይደለም የተባለለት ጫና በመንግስት ላይም አርፏል። ይህ ጉዳይ የውስጥ ጉዳይ ነው፣ ማንም ጫና ማድረግ የለበትም ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ያደረጓቸው የእጃችሁን አንሱ ወይም ኖሞር ንቅናቄዎች የሚዘነጉም አይደሉም። ታዲያ የአፍሪካዊ ችግሮች አፍሪካዊ መፍትሄ ማግኘት አለባቸው የሚል የቆየ የጸና እምነት ያላቸው ኢትዮጵያውያን ከሌሎች ወንድም የአፍሪካ ልጆች ጋር በመሆን በፕሪቶሪያው ስምምነት ይህንን የሰላም እጦት የወለደውን የሰሜኑን ጦርነት መቋጫ በጅተውለታል። ይህም በዲፕሎማሲው መስክ እይታ ኢትዮጵያ ለአፍሪካና አፍሪካውያን ያላትን ቦታ የሚያሳይ ነው ተብሎም ተወድሷል። ባለፉት 7 ዓመታት በጉልህ ከሚነሱ የኢትዮጵያ የዲፕሎማሲ ስኬቶች መካከል አንደኛው ኢትዮጵያ ብሪክስን መቀላቀሏ ነው። ይህ ጥምረት ከዓለማችን ሕዝብ መካከል 40 በመቶ የሚሆነውን የሚይዝ ነው። 26 በመቶ የዓለማችን የሀገር ውስጥ ምርት ባለቤቶችም እነዚሁ ሀገራት ስለመሆናቸው የአልጀዚራ መረጃ ያመላክታል። ብሪክስ በአፍሪካ፣ ላቲን አሜሪካና መካከለኛው ምስራቅ የተጽዕኖ አድማሱን እያሰፋ የመጣ በርካታ ሀገራትም ሊቀላቀሉት የሚሹት ጥምረት ሆኗል። ታዲያ ኢትዮጵያ ዲፕሎማሲያዊ ጥረቶቿ ተሳክተው የዚህ ጥምረት አባል መሆኗ አንድም ከሀገራቱ ጋር ያላትን ግንኙነት ያጠናክርላታል ተብሎ ሲታመን፣ በሌላ በኩል ደግሞ ለኢኮኖሚያዊ ፍላጎቶቿ አማራጭ ይሆንላታል። ከዚህ በተጨማሪ ደግሞ በባለብዙ ወገን መድረኮች አቅሟን እንድታንጸባርቅም ይረዳታል። በእነዚህ ዓመታት ኢትዮጵያ ከሌሎች ዓለም አቀፍ ተቋማት ጋር ያላት ግንኙነትም እየተሻሻለ መጥቷል። ለአብነት እዚህ ጋር IMFንና የዓለም ባንክን ማንሳት ይቻላል። እነዚህ ተቋማት በተሰራው ከፍተኛ የሆነ የዲፕሎማሲ ስራ ሀገሪቱ ለምታካሄደው የኢኮኖሚ ማሻሻያ ከፍተኛ የሆነ ድጋፍ እንዲሁም ብድር ማቅረባቸው ይታወሳል። ሌላኛው ትልቅ የዲፕሎማሲ ስራ እንደተሰራበት የሚነገርለት የኢትዮጵያ ባህር በር የማግኘት ጉዳይ ነው። ይህ እንዴት ይሆናል ለሚለው መንግስት ሰላማዊ አካሄድ ምርጫው መሆኑን ደጋግሞ ያስታወቀ ሲሆን አካሄዱም ከጎረቤት ሀገራት ጋር በሚደረግ ውይይትና ድርድር በሰጥቶ መቀበል መርህ እንደሚሆንም አስረድቷል። የባህር በር ጥያቄው ዛሬ ባይሆን ቀጣዩ ትውልድ ነገ ይመልሷል በሚል የብዝሃ ዲፕሎማሲ ስራዎች የመንግስት ወቅቱ ትኩረት ሆነው ቀጥለዋል። ኢቲቪ ዜና 57 የምዕራፍ 1 ስርጭታችንን እየተከታተላችሁ ትገኛላችሁ። ሰሞነኛ የሆነውን የአየር ሁኔታ ልንዳስስ ወደናል። ዝናብ የሚስተዋልበት አይነት የአየር ሁኔታ ነው ያለው አሁን ላይ። ስለዚህ አለባበስን ማስተካከል፣ ጃንጥላን ከእጅ ያለመለየት፣ እነዚህ ጉዳዮች የማይቀሩ ናቸው። ከዚሁ ጋር አያይዘን ታዲያ ሰሞኑን ምን እንጠብቅ በቀጣይ 3 ቀናት ልንል ነው። የሜትሮሎጂ የአየር ንብረት ባለሙያችን እዚህ ኃይሉ ነገሰ ስቱዲዮአችን ተገኝቷል። ከሱ ጋር ቆይታ የምናደርግ ይሆናል። እንዴት አምሽተሃል ኃይሉ? እንደምን አመሸሽ ሮዛ? ሰላም አምሽቻለሁ። እጅ ከምን እንጠብቅ ቀጣይ ቀናት? አመሰግናለሁ ሮዛ። በዛሬው ዕለት በሰሜን ምስራቅ፣ በሰሜን፣ በመካከለኛው፣ በምስራቅ፣ በደቡብ ምዕራብ፣ በደቡብ ምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በድሬዳዋ፣ በባሌ ሮቤና በነጌሌ ዝናብ ተመዝግቧል። በነገው ዕለት ዝናብ ሰጪ የአየር ሁኔታ ክስተቶች በልግ ዋነኛና ሁለተኛ የዝናብ ወቅታቸው በሆኑት የሀገራችን አካባቢዎች ላይ በተመሳሳይ ሁኔታ ተጠናክረው ይቀጥላሉ። ከዚሁም ጋር ተያይዞ ደቡብና ደቡብ ምስራቅ ትግራይ፣ መካከለኛውና ምዕራብ አማራ፣ ሰሜን ምዕራብ መካከለኛውና ደቡብ ኦሮሚያ፣ ከሶማሌ ክልል ሲቲ፣ ፋፈን፣ ኤረር፣ ጀረር፣ ሊበንና አፍዴር ዞኖች፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ፣ አዲስ አበባ፣ ድሬዳዋና ሀረር ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም ምዕራብና ምስራቅ ሐረርጌ፣ አርሲና ምዕራብ አርሲ፣ ጉጂና ምዕራብ ጉጂ፣ ባሌና ምስራቅ ሸዋ ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በነገው ዕለት በአንዳንድ የሀገሪቱ ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ላሊበላ ቀላል ዝናብ፣ አክሱም፣ ነቀምቴ፣ ጋምቤላ ዳመናማ፣ ጅግጅጋ ዝናባማ፣ ደብረ ማርቆስ፣ ጅንካ፣ ባቱ ቀላል ዝናብ፣ እንደዚሁም ጎዴ፣ ኦሳና፣ ወልዲያና ፊቼ ቀላል ዝናብ ያገኛሉ።
በአዲስ አበባ በቀጣዮቹ 3 ቀናት ቀላል መጠን ያለው ዝናብ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሮዛ በጣም አመሰግናለሁ ኃይሉ። መልካም ምሽት። እኔም አመሰግናለሁ። መልካም ምሽት ሮዛ። የተወዳጁ ተመልካቾቻችን ወደ እናንተ ዘገባዎቻችንን ማድረሳችንን እንደቀጠልን ነው። በኢትዮጵያ የአረንጓዴ አሻራ ተግባራዊ መደረግ ከጀመረ ወዲህ ለበረሃማነት ተጋልጠው የነበሩ አካባቢዎች ወደ ለምነት እየተቀየሩ ይገኛል። ከአረንጓዴ አሻራ ትሩፋት ተጠቃሚ አካባቢዎች መካከል በኦሮሚያ ክልል ምስራቅ ሸዋ ዞን የምትገኘው የሎሜ ወረዳ ጆጎ ቀበሌ አንደኛዋ ናት። ሪፖርተራችን ሳምሶን ገድሎ በቀበሌዋ ተገኝቶ ከበረሃማነት መልሶ ያገገመውን ስፍራ ተመልክቶ ተከታዩን አዘጋጅቷል። ከቅርብ ጊዜያቶች በፊት በኢትዮጵያ በረሃማነት እየሰፋ ስለመምጣቱ ተደጋግሞ ሲነሳ እናስተውላለን። ይህ ነገር ግን አሁን ታሪክ እየሆነ ይመስላል። አሁን እንደዚህ የምናያቸው አሸዋዎች በየቦታው ላይ ኖሩ ይችላል። እንደዚህ እንደምናየው አረንጓዴ ለብሶ አካባቢዎች እንመለከታለን። ይህ አካባቢ እንዲህ አረንጓዴ ከመሆኑ በፊት በጣም ገላጣማ ለበረሃማነት የተጋለጠ አካባቢ ስለመሆኑ ሰምቻለሁኝ። ዛሬ ግን እንዲህ አምሮበት ይታያል። ሰላም ነው ወይ? ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ። በጣም ደህና ነኝ። ይሄን ቦታ ያየሁት ነው። ይሄን አካባቢ ያውቁታል? ድሮ ተወልጄ የሚያደግኩት እዚሁ አካባቢ ነው ተወልጄ ያደግኩት። በጣም ደስ ይላል። ድሮ እንዴት ነበረ? እስቲ እሱን ይንገሩኝ። በእውነት ይሄ በጎርፍ እና በእንትን የተበላ ነበረ። ግጥጥ ያለ መሬት ነው። ምንም አይነት አረንጓዴ ነገር እዚህ ላይ አታይም ነበረ። ከዛ በኋላ ነው አሁን ይሄ የድሮ አሁን ደስ የሚል መልኩ መጥቶ እንደዚህ የምታየው። ከዛ በኋላ ነው ከአረንጓዴ አሻራ በኋላ ነው እንደዚህ ሆነ። እነማን ታዲያ ሰውት? እስቲ ይሄ ትራንስፖርት ሚኒስቴር ነው። ቀጥሎ ያለውን ደግሞ ይሄ አበባ እንትን ነው። ቀጥሎ ያለው ዶክተር አብይ ራሱ መጥቶ የተከለው ጠቅላይ ሚኒስትሩ ናቸው ራሳቸው እዛ ጋር። አዎ የተከለው። ኮዲያ የምታየው ጤና ሚኒስቴር ነው የተከለው። ይሄ ሁሉ እንደዚህ አልነበረም ማለት ነው። አሁን የሚታየኝ እንግዲህ አረንጓዴ ነገር ነው እንዳለ ወደዛ ጋር ያሻገር። በእውነት ይሄ ሰው የፈለገ ቦታ ቆሞ ይታያል። አሁን ግን ውስጡ ብትሄድ አልኩ ከዚህ ነው እንትን የመሰለ። አዎ በጣም ጫካ ነው። ጥቅጥቅ ያለ እንስሳት አሉት። እንስሳ አለ፣ ከርከሮ አለ፣ ጅብ አለ፣ የሜዳ ፍየል አለ፣ ዝንጀሮና ጦጣም አንዳንዴ አሉ እዚህ አካባቢ። ተፈጥሮ በደንብ እየተመለሰ በጣም ተመልሰዋል። ተፈጥሮ ሳር እያጨድን ከዚህ ውስጥ እናበላለን። በጥበቃ እናገለግላለን እዚህ አካባቢ። በጣም ብዙ ነው። ለቤት ክዳን ሳር እናጭዳለን ከውስጡ። ከዝናብ ጋር እንዴት ነው አሁን ያለው ነገር? ይሄ አካባቢ ድሮ ዝናብ ትንሽ አጠር ይል ነበር። እንደ እንትን ሆኖ ዝናብ በጣም ይጥላል አሁን። አዎ ዛፍ ስላለ አዎ ስበት አለው። ስለዚህ አሁን በደንብ ቅድም ያየነውን ለምለም መስክ የፈጠሩልን እንዲህ ያሉ የችግኝ ጣቢያዎች ናቸው። እንደምን አሉ? እግዚአብሔር ይመስገን ደህና ነህ? እንዴት ነህ? ሰላም ነው አለን። እንደው እነዚህ ችግኞች አሁን እየተዘጋጁ ያሉት ለዚህኛው ክረምት ነው? ለዚህኛው ክረምት ነው። በጣም መልካም። ስለዚህ አሁን ምንድን ነው? አሁን ውሃ እንቀዳለን። እሺ። ከዛ ተከትለኝ ትሄዳለህ። እሺ። በጣም ደስ ይለኛል። እንዴት ነው የሚቀዳው? አይዞህ ወንድሜ፣ አይዞህ ትንሽ ይፈትናል። በቃ ነው። አሁን ምን ያህል ናችሁ እዚህ በስራ ላይ የተሰማራችሁት? 120 ሰዎች አለን። እሺ። 120ችንም እየሰራን ያለነው 8 ወንድ አለ፣ ሌሎቻችን ሴቶች ነን። ስለዚህ አረንጓዴ አሻራ እግረ መንገዱን የስራ እድልም ይዞ ነው የመጣው። በጣም የስራ እድል ይዞ ነው የመጣው። በጣም ደስ ይላል። አሁን የትኛው ነው የሚጠጣው? ይሄ ነው የሚጠጣው። ይሄ ነው የሚጠጣው። እንደዚህ ነው የምታጠጣው። አንዳንዱን ነው የምትይዘው። ከዛ እንደዚህ ትሄዳለህ። እሺ። እንደው ምን ያህል ይወጣል? አሁን በየክረምቱ ምን ያህል ነው እያዘጋጃችሁ የምታቀርቡት? ክረምቱን በብዛት እናወጣለን። ወደ 1 ሚሊዮን 2 ሚሊዮን ምናምኖች ይወጣሉ። አካባቢን እየጠበቁ በዛው ደግሞ የስራ እድል መፈጠሩ እንዴት ያዩታል? በጣም በጣም አሪፍ ነው። በተለይ ለሴቶች እናስተምርበታለን፣ ቤተሰብ እንመራበታለን። እኔ ብዙ ናቸው በእናቱ ከዚህ ልጅ አስተምራለሁ፣ ቤተሰብ መራበታለሁ። አረንጓዴ አሻራ እግረ መንገዱን አረንጓዴ አሻራ እያለመለመም ቤትም እያስተማረም ቤትም እየመራም ነው።
በችግኝ ማፍላት እንደ ዞን ለምን ያክል ሰዎች የስራ ዕድል ተፈጥሯል? ወደ 1800 የሚሆኑ ችግኝ ጣቢያዎች አሉን። የግለሰብ፣ የመንግስት፣ የአይኤምኤክሶች፣ የማህበራቶች አንድ ላይ ተደምሮ ማለት ነው። ዘንድሮ ራሱ ወደ 273 ሚሊዮን የሚሆኑ ችግኞች ነው የምናዘጋጀው። አሁን በአጠቃላይ ያለው ነገር እንግዲህ ያው ችግኝ ጣቢያውን ስራ ስትሰራ አንደኛ የስራ ዕድል ፈጠራ እዚህ ውስጥ ትልቅ ሮል ነው ያለው። ኦልሞስት ዘንድሮ ራሱ ወደ 14000 የሚሆን ሰው በጊዜያዊነት ነው የስራ ዕድል ፈጥረናል። አብዛኞቹ ሴቶች ናቸው። ባለፉት ጊዜያት በተሰሩ ስራዎች በርካታ ገላጣ ሜዳዎች ለምልመዋል። በሚሊዮኖች የሚቆጠሩ ችግኞች ተተክለው ጸድቀው ዛሬ ገላጣውን ሜዳ ወደ ለምለምነት ቀይረውታል። ታዲያ ይህ ተግባር ዘንድሮም ይቀጥላል። የአረንጓዴ አሻራ አሁን እዚህ የምታያቸውን ችግኞች ጨምሮ ሌሎችም የተራቆተን መሬት ያለመልማሉ። ታዲያ መትከል ብቻም ሳይሆን መንከባከብ ደግሞ የሁላችንም ግዴታ ነውና በዚህ ላይ ልንበረታ፣ በረሃማነትን ልንጋፈጥ፣ የአየር ብክለትን ልንዋጋው ይገባናል። የኢኖቬሽንና ቴክኖሎጂ ሚኒስቴር የፕሮጀክት ውልና የሰው ሀብት አስተዳደር አፈጻጸሙን ሊፈትሽ ይገባል ተባለ። የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2015/16 የክዋኔ ኦዲት ሪፖርት ላይ ውይይት አካሂደዋል። ዛህራ መሐመድ የፌዴራል ዋና ኦዲተር በኢኖቬሽንና ቴክኖሎጂ ሚኒስቴር ተፈጽመዋል የተባሉ የኦዲት ጥሰቶችን ለሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ይፋ አድርጓል። በኦዲት ግኝቱ መሰረትም የኢኖቬሽንና ቴክኖሎጂ ሚኒስቴር በሌሉ ወይም በተቋረጡ ፕሮጀክቶች ስም በጀት አስፈቅዶ እየተጠቀመ እንደሚገኝም ተረጋግጧል። አንዱ በጊዜያቸው ያልተጠናቀቁ መሆኑን ነው የሚያሳየው። ሌላው ከተያዘላቸው በጀት በላይ እየተጠቀሙ መሆኑን ነው። ሌላው ስራው ተቋርጦ ያለ ገንዘብ ይወጣለት መሆኑ ነው። ስራው ሳይጀመር ደግሞ ገንዘብ ወጪ መሆኑ እነዚህ ፕሮጀክቶች የሚያሳዩት ታሪክ ያለ ነው። በዚህ መልኩ አጠቃላይ ወደ 699 ሚሊዮን ብር ወጪ ሆኗል። የስራው ሳይኖር ለሁለት የፕሮጀክት ሰራተኞች ወደ 801 ሺህ ብር የተከፈለበት ሁኔታ አለ። ውል ከተቋረጠ በኋላ ለአራት ጊዜያዊ ሰራተኞች 1.1 ሚሊዮን ብር የተከፈለበት ሁኔታ አለ። የኢኖቬሽንና ቴክኖሎጂ ሚኒስቴር በተፈጸሙ የኦዲት ጥሰቶች የተሳተፉ አካላትን በሕግ ተጠያቂ ማድረግ እንደሚገባው የቋሚ ኮሚቴ አባላቱ አሳስበዋል። መስሪያ ቤቱ የሚያከናውናቸው ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነትና የአዋጭነት ጥናት እንዲሁም ግምገማ ተደርጎላቸው እንዲከናወኑ አልተደረገም። ፕሮጀክቶች ይታቀዳሉ፣ የሌሉ ፕሮጀክቶችም አሏችሁ። በዚህ አጋጣሚ እስካሁን ድረስ አልተሰሩም ማለት እንግዲህ ከበጀት አርስት ውስጥ ካወጣቸዋቸው በጀት ከመጠየቅ ካወጣቸዋቸው እነዛ ፕሮጀክቶች ኦልሬዲ ተቋርጠዋል። ነገር ግን ህጋዊ የሆነ ተርሚኔሽን የለም። ከቋሚ ኮሚቴ አባላት ለተነሱላቸው ጥያቄዎች የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ምላሽ ሰጥተዋል። በጀት ዝውውር ላይ እንግዲህ የገንዘብ ሚኒስቴር ሂደትን ተከትለን እኔ እስከማውቀው ድረስ እንደምናዘዋውር ነው። ጥያቄዎች ይቀርባሉ ከክፍሎች ያን ሂደት ተከትለን እናዘዋውራለን። በክፍሎች ፍላጎት አንጻር ያንን እየፈጸምን የመጣን መሆኑን ነው የማውቀው። እንግዲህ በዚህም ጋር ክፍተቶች ካሉ ተመልሰን ወደ ቤታችን ሄደን የምንፈትሻቸው ጉዳዮች ይኖራሉ። ሌላ ግን አንዳንዴ ያው መቼም በአሰራር ሂደት ውስጥ የሚቸግሩ ነገሮች አሉ። ከበጀት አንጻር እንደ ተቋምም የምንጓጓባቸው ጉዳዮች ይኖራሉ። ሊሚቴሽኖቻችን በደንብ ሊታወቁ ስለምፈልግ ነው። የሆነ ጊዜ ፕሮጀክት እንቀርጽና በጀት ይመደባል። ግን በአንድም ይሁን በሌላ መልኩ ያ ፕሮጀክት ይቋረጣል። የሳይንስ ማዕከል ሚውዚየም የማቋቋም በሱ ስም ለ2-3 ጊዜ በየአመቱ በጀት ይመደባል ማለት ያ ስራ ቀጥሏል ማለት አይደለም። ግን በጀቱ እንዲመጣና ሌሎች ተጨማሪ ስራዎችን በሚገጥሙን የበጀት እጥረት ሂደት ላይ አዛውረን ለመጠቀም ከሚደረግ ስራ አንጻር የሚሆን ነው። ለማንኛውም ሰራተኛ ህግና ስርዓትን የተከተሉ የቅጥር መስፈርቶች አሉ። ከዛ በኋላ እናንተ እኮ ሰራተኛችሁ ላልሆነ ሰውም ነው እየከፈላችሁ የነበረው። ምክንያቱም ዶክመንት ከሌለው ከመቀጠር እስከ መሰናበት ድረስ ሊያሟላቸው የሚገቡ ሰነዶች ካልተሟሉለት የዛ ሰው ኤግዚስተንስ
አርቲፊሻል ኤግዚስተንስ ነው። አጠቃላይ ከሰራተኛ ቅጥር አንጻር አሁን ላይ ያስተካከልናቸው የተሻሻሉ ሁኔታዎች እንዳሉ ማሳወቅ ፈልጋለሁ። ፕሮጀክት ላይ እንግዲህ የዲጂታል ትራንስፎርሜሽን ፕሮጀክት ግልጽ እንዲሆን ፈልገው ይሄ አዲሱ አመራር ወደዚህ ኃላፊነት ከመምጣቱ በፊት የነበሩ ፕሮጀክቶች ናቸው ብዙዎቹ። አሁን የሰው ሀብት ተሳትፎበት በዛ ሂደት ቅጥር ሲፈጸም እንደቆየ ነው የማውቀው። እንደዛም ነው ይሄድ ያለው። ክፍተት ካለ ደግመን እንፈትሻለን። እሱ ብቻ ሳይሆን አንዳንድ ፕሮጀክቶች ፋይናንስ የራሳቸው ነበራቸው። በዛ ሂደት ላይ በስራ ሂደት የገጠሙን በርካታ ችግሮች ስለነበሩ በትዕዛዝ ፋይናንሱም ንብረቱም በመንግስት አስተዳደር ስር እንዲሆን ትዕዛዝ ሰጥቼ እንደዛ የሆነበት አግባብ እንዳለም በዚሁ አጋጣሚ መግለጽ ፈልጋለሁ። መስሪያ ቤቱ አስፈላጊውን እርምት እስከሚወስድ ድረስ ቀጣይነት ያለው ምርመራ እንደሚደረግበትም ተመላክቷል። ወደ ውጭ ጉዳያችን ተሻገርን። ፈረንሳይ ለዩክሬን ተጨማሪ ወታደራዊ ድጋፎችን እንደምታደርግ አስታወቀች። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው የ2 ቢሊዮን ዩሮ ተጨማሪ ወታደራዊ ድጋፍ እንደምታደርግ ይፋ አድርገዋል። ማክሮን ከዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር በፓሪስ በተገናኙበት ወቅት ነው ይህን ያስታወቁት። የፈረንሳዩ ፕሬዝዳንት በአዲሱ ወታደራዊ ድጋፋቸው ሀገራቸው የተለያዩ ሚሳኤሎችን፣ ብረት ለበስ ተሽከርካሪዎችና ድሮኖችን ጨምሮ የተለያዩ መሳሪያዎችን ለዩክሬን እንደምትሰጥም አስታውቀዋል። ዘገባው የሮይተርስ ነው። የተወዳጁ ተመልካቾቻችን የኢቲቪ ዜና 57 ምዕራፍ 1 የተከታተላችሁትን ይመስል ነበር። ሮዛ መኮንን አብሬያችሁ ቆይቻለሁ። ከጥቂት ደቂቃዎች ረፍት በኋላ በምዕራፍ 2 1 ሰዓት ላይ ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ።